የሚመራ ይላሉ አይደል? ያገራችን ሰው አበዛው አንገበገበን እኮ አቃጠለን እኮ ከላስ ያን ጊዜያችን ቀርጸው ፍርዱ ለእናንተ እያሉ ፖሰቱት። እነ ትክክል አቡፋን ነው ባለጌ ነው። እኔ ጨዋ ወልዶ ጨዋ አሳደገኝ ነኝ። በሶሻል ሚዲያ በቀላሉ ወደ 15-16 ዓመታችን አንድ ቀን እንኳ በሀሳብ ልዩነት ሊሆን ይችላል እንጂ ውጣና እንደገና ግባ ሞራው ውጣና እንደገና ግባ ሲጀምር የዛን ቀን አይደለም አንተኛ ራሱ ከውጭ ያለ ሰው አንደኛው ሰደበኝ ያኔ ታዝቧል ወይ ታዝባል? ወላሂ አይደለም አንተ እኛ ራሱ ተናደናል። እንደ ሁሉም እኮ ተታች ያለ ሰምቷል። አንዳንድ ዴዴብ ዝም ብሎ ስም ለመያዝ ብሎ ብቻ ሄዶ ያችን መረጃ ቢፖስት ታዲያ ሌላውን ለምን አልፖስቱት? እንደ እንኳን አንተ ተታችኛ ራሱ ትግስታችን ቆርጠው ነው በመጀመሪያ ያለው ብዙ ታዝበናል። በነገራችን ላይ ወላሂ ብዙ ትላልቅ ሚዲያ ሆናችሁ ግን ጭንቅላታችሁ ትንሽ የሆኑ ሰው ወላሂ ታዝበናችኋል። አላህ የስራችሁን ይስጣችሁ። አሁን ወደ ስራ ግባ። አንዳንድ ሰው እየገባችሁ ብዙ አበረታቶች፣ በተለይ ዱባይ ያላችሁ አንቺበት ቆሻሻ አቡፋን ነው ስራ። አሁን የቅድም በጣም ቢዚ ሆኜ ነበረ። ለዛ ነው ወጣሁ መልሼ የገባሁ። አሁን ጨርሻለሁ። ያው ማውራት እኮ የምትችለው ወታ ሲመቻችል ነው። ጀርባ መመታት ይመጣል ደግሞ እኮ እዚህ ሀገር ከባድ ነው ብራዘር። አዎ ጀርባችን እኛም እኮ 11 ቀን ያው አሁን እንኳን ሳይዲ እንዴት ነህ? ወአለይኩም ሰላም ወራህመቱላህ። ይጨርሱ እስኪ የመዳም ቅመሞች። ያው እኔ መዳም ቅመም አይደለሁም፣ አንደኛም ፋሚሊው ነኝ። ሰይድ ወይ አንተ የሚያውቅህ ያውቅሃል። እኔ ትናንትና ተስራ ስወጣ ፎቶ ተዘቅዝቀው ሳይ የማይገባህ ልጅ ነህ። ኦኬ እኔ አባት ዛሬ አይደለም ለማንም የምትቆመም ሰዑዲ እየኖር እያለህ እንኳን ለማንም የምቆም ጀግና ነህ። የጀግና ዘር ነህ። እሺ እኔ አባት ለማንም እንዳይሰማ እሺ ወንድሜ። የሚሰማኝ ሰው አይደለም። እኔ አባት አይዞህ በርታ። አሁን አውራ ትንሽ ላውራ እስኪ። በነገራችን ላይ እህታችን የመዳም ቅመም ማለት ወደ ምንም አንግላት ወሰጅ። የመዳም ቅመም ማለት ጀግና፣ ራሷን የምትኖር ብርቱ ናት። ብርቱ ሴት ማለት ነው፣ እኔ በኔ እይታ ማለት ነው። ስለዚህ ያው ወደላ ከሆንሽ እንደዛ ውሰጁ። ገባሽ? ስዲ በመሰላችሁ። እሺ ሌሎቹም እንዳይከፍሙ ታርጊ እስኪ በፈጣሪ ያለ እህታለም ተይ እንጂ። ሌሎቹ በነገራችን ላይ የመዳም ቅመም የሚባለው ነገር ብዙ የሚያስከፋችሁ እንዳይሆን ብዬ አስባለሁ። በጣም ደስ የሚል ስም ነው ወላሂ ላዚ። ገባችሁ? ይህን ታውቁታላችሁ እናንተ ያላችሁበት። በመቀጠል ምን አለ መሰለህ፣ አሁን ትናንትና አህመድ ወሎ ከሚሴ የሚባለው ሰው ፖስቶት ምናምን ያልከው ነገር አሁን እነዚህ ሰዎችን የሚያደርጉት ለምንድነው ታውቃለህ? እኔ አህመድ ወሎ ከሚሴን ማቀው የዛሬ ስንት ዓመት መሰለህ 2004 2003 ዩቲዩብ ከፍቶ ሲለፈልፍ ከዛ ቲክታክ ገብቶ ሲለፈልፍ 1000 ሰው 500 ሰው ቤቱ አይመጣለትም እና በዛን ሰዓት ይሄ ሰውዬ ደግሞ አሁን እዚህ አንተ ቤት ደግሞ 50,000 ሰው በማየቱ የሚናደሩ ሰዎች ሊሆኑ ይችላሉ እንጂ እውነት ለልጅቱ ተቆርቋሪ ቢሆን ቤቱን ከፍቶ ድምጽ ይሆን ነበር። ገባ? አንድ ነገር አልፖስተም ስለ ልጅቱ። አንዲትም ነገር ያላወራ ሰው ስድብን ፈልጎ ሲፖስት ማየት ይሄ ከቅን ሀሳቢነት ሳይሆን ምቀኝነት፣ ስሌት፣ ቅናት፣ ንዴት፣ ብስጭትን የያዘ መንፈስ ነው። መንፈስ በቃ ዝም ብሎ አጋንንት የተጠጋው ሰው እንደዚህ ነው የሚያደርገውና እኔ በአንተ ስራ ላይ እስካሁን የሚናደር ሰው እውነት ጤነኛ ነው ብዬ አላምንም በራሴ በኩል። እኛ አሁን ትናንትና ያልኩት ነገር እንዲያውም አንተ የለም ነበር እንጂ እኔ ያልኩት ትናንትና ብያለሁኝ። አቡፋኖ በጣም ስልክ እየደወለ ነው፣ በጣም ቢዚ ነው። ማን ይግባ ማን ይውረድ አያውቅም። ብዙ ሰዎች ደግሞ መግባት የሚፈልጉ ስለነበሩ ሲናደዱ ነበረ። የተሻለ ሀሳብ አለን የሚሉ ሰዎች ይኖራሉ። አጋጣሚ መረጃ ምን ሊመጣ ይችላል ብዬ ማስበው ነበርና ያ ነገር አልሆነም። አሁን ለታ ዳር ሟለች ሲዋል እሱ ደግሞ ማን ያበላሸው? ሞዴሬተሮች ናቸው። በቃ ይሄ ግልጽ የሆነ ነገር ነው። ሞዴሬተሮች አንድ አይነት ሰው ያስገባሉ፣ አንድ አይነት ሰው ያወርዳሉ። ገባ? እዚያ ጋር ያለው ነገር ትንሽ ሰውን አስቀይሟል። በእኔ እይታ ነው። ለልጅቱ መፍትሄ ላይ ሳወራ ነው እንጂ አሁን
ከሌ ተሰደበ ግለሰብ። በነገራችን ላይ ለግለሰብ ብዙ አትሽለጥለጡ። እውነቴን ነው የምላችሁ። የግለሰብ ጉዳይ ያሳስባችሁ። ባህና ጉዳይ መጣችሁ። አቡፋኖ ይውላችሁ የሰራውን ስራ የሚወድ ይወድለታል፣ የሚጠላ ይጥላ። ምንም አንድ ሰው ለራሱ ነው የሰራው፣ ለፈጣሪው ብሎ ነው አይደል? ለእውነት ነው የሰራው አይደል? የፈለገ ማውራት። በነገራችን ላይ በዚህ በልጅ ያልደማ ያላዘነ ያልቆሰለ የለም። ለእሱ ያዘነ ከሱ ጎን ይቆማል በዚህ ሰዓት። ለእሱ ያላዘነ ደግሞ አቡፋኖ እንደሚሰርበው እንደሚተቸው ይናታቁም እንዴ? እና ቆይ ለእሱ ያላዘነ አቡፋኖን ጥሩ ሰራ ብሎ እንዳይደንቀው ፈልጋችሁ ነው? ጥሩ አይደለም፣ እንደዛ አይደለም። ይሄ ጥላቻ ያለበትና ለሰው የማያስብ የማይጨነቅ ሰው በተቃራኒ ጎን ስለሚመጣ ብዙ ቦታ አይኖራችሁ። ምንም አትገረቡ። ገባችሁ? ማንም ሰው ጥፋት ሲያጠፋ የእኛ ልጆች እርስ በራሳችን ልንተቻች እንችላለን። እኔ ችግር ካለብኝ እርገጥ ይሄ ችግር አለብህ ብትሉኝ እኔ ቀም አይለኝም። ለምን እዚህ ቁጭ ብዬ ግን ጥሩ ነገር ሰራሁ ብዬ ማበላሽ ከሆነ ታችሁኝ። ከፈለጋችሁ ደስ ካላችሁም እርገጡ፣ ምን ችግር አለው? አስተካክላለሁ ማለት ነው ወደፊት። ግን በጥላቻ የተመረዙ ሰዎች መጥተው ስለተናገሩ ኮይን ሰብሳቢ እያሉ እኮ የኮይን ሳንቲም ፈልገው ከየት ነው የሚያመጡ? ሳንቲሙን ውስጥ አቡፋኖ እጅ ላይ አድርገው ፎቶ ስለፖስት ይቅር ምን ያለኝ እንዴት እንዳያቀናበሩት አንተ እነ እንትና እኮ ናቸው። እነዛን አታውቃቸውም እንዴ? እንዴ ነገሮች ጠፍታዊ ብለህ እኔ ድሮ ለዘመነ ግጥም ገጠመ ወይንም ደግሞ የዘመነ ልደት ጊዜ አንድ ግጥም ገጥሜ ቫይራል ወጥቶ ነበርና ምን አድርገው አመጡ መሰለክ? ግመል ላይ ሰቅለው። የዛን ጊዜ ሱቅ ስለማልሸጥ ሳውዲ ስለነበር ግመል ላይ አድርገው ግመል ላይ ሰቅለው አመጡኝ። እነሱ ናቸው እናት የዘራ እነሱ ደግሞ ምን አየው መሰለ እና የዛ ይሄ ነገር በሆነ በ4 እያቀኑ በ5 እያቀኑ ቤት ከፍተው የስም ዝርዝራቸው ሁላ አለኝ። እኔ ዋና አማራ ቤት ከፍቶ የማይቀደድ የለውም። እንትና ራሱ ማን ጥላ የሚባል ልጅ ነው። አሁን ፖለቲካውን ብዙ ጊዜ ጠበቅ ያለ ፖለቲካ የሚናገር ልጅ አድርጌ ነበር የማየው። ገባ ከዚያ ገብቶ አብሮ ሲያዳክር በጣም አናደዱኝና ገባውና ተናግሬያቸው ወጣው። ገባ እና አባረሩ። ፊት የኛው ልጅ ነው እርገጥ ተውት ይግባሉ። አስገቡኝ። ሰዋራ ቆየው። መጨረሻ ላይ ግን ሸንቆጥ ሳደርጋቸው በቃ ዱብ አደረጉኝ። በጣም የሰው ተሸናፊ የሰው ደካማ ማለት ገስት ላይ ሰው ገብቶ እያወራ ሀሳቡ ሳይጨርስ የሚያስወርድ ተሸናፊ ነው። በቃ የትም ቦታ እነ ጥላ የሚባለው የነ ጋሽ ኮሎኔል ደጋፊ ነበረ። ኖ ምን አገናኘው ነው እንጂ አሁን እዚህ ጋር ይሄ ሌላ ነው። አሁን ላቡፋን ነው ይሄ ጉዳይ ፖለቲካ አይደለም። ምንም የተነካካ ነገር አይደለም። እቺ ሰው በመሆኗ ብቻ የኢትዮጵያ ሕዝብ ከጎኗ አቁሞ ድምፅ የሆነበትን መንገድ ነው ስናይ የነበረው እንጂ ፖለቲካ ጋር የተነካካ አይደለም። ስለኛ ፖለቲካ እኛው ነው የምናወራው። ገባ እዚህ ጋር መጥቶ ግን በልጅቱ መሰቃየት ላይና ሞት ላይም ሆነ ያለውን መከራዋን እዚህ ጋር መቀለድ መጨፈር በጣም ያሳዝናል። እህታችን እንደው እንዳጋጣሚ በዚህ አጋጣሚ የምነግርሽ ቅድም ማነሽ ጦይባት ሁኚ ማንት ሁኚ የምትሳደቡ ሰዎች ታቆማላችሁ። ያልሻት ነገር ማቆም አይችሉም። መብታቸው ነው፣ ማውራት ይችላሉ። ግን ህሌናችሁ ይውቀሳችሁ ማለት ትችያለሽ። ህሌናችሁ ይውቀሳችሁ። ነገ ይሄ ነገር በእናንተ ላይ ደርሶ ለማየት ያብቃን ማለት ትችያለሽ እንጂ ታቆማላችሁ ብለሽ እንደማትገደጃ ከሰጠሻቸው ማነሽ ነው የሚሉሽ። መልሳቸው ኪሳቸው ይኸውልህ ያደረጉኝ እኔ ዛሬን ስንት ዓመት ይኸውልህ አዮ ማለት ነው። የሳንቲም ነገር ግን ርገጤ ባልከው ነገር ላይ አይደለም ሰይድ አሞራን አሁን አሞራን ዘግዝቀውታል። ወላሂ ያለው ልጅ